ጣቢያ ማድር ያለው በልጆቼ ምክንያት ሰው ገደሉ፣ ሰው ደበደቡ፣ ሰው ፈነከቱ ተብዬ እኮ ጣቢያ አድር ያለው ስንት ቀን አድር ያለው በረንዳ ላይ ብርድ ላይ። ልጄ ምን ሆና ነው እንደዚህ የምትሆንብኝ? አንቺን ሳይሽ የተለየሽ ነሽ፣ ሰው ይወድሻል፣ በትምህርትሽም ጎበዝ ነሽ ምናምን ትለኛለች። ከዛ ልጄ የምነግቷት ነው ምናምን። እርሶ በልጆት የተፈተኑትን ፈተና ከመወጣት ይልቅ ወደ እግዚአብሔር ቤት ወደ ጸበል ወስዶ መልካም ልጆች ሆኖ እንዲያርጉ ከማድረግ ይልቅ መጥፎ ነገር እናሰቡ ማለት ምንድነው? ያንቺ እድል ወደ ሌላ ሰው እንዲሄድ ተደርጎ ነው። እሺ አሁን ያን ነገር ደግሞ ሲናገሩ ሰምተናቸዋል። ያንቺን እድል ወደ ልጆች እግዚአብሔር ይቅር በለኝ፣ ይቅር በኝ፣ የማይደረግ አርግ ያለውና ይቅር በኝ። ወለተ ስላሴ ጓደኛ ደግሞ የሳቸው ልጅ ናት። በተቃራኒ እሷ ደግሞ ጎበዝ እየሆነች ሄደች። አሁን እየቆየ ሲሄድ ውስጤ የሆነ ጥርጣሬ ገባል። አይዞሽ ይሄ ሰይጣን የሆነ ይለቅሻል። አይዞሽ ወለተ ስላሴ በቃ ትክክለኛ ጸሎት አይደል? ምንድን ነው የሚያደርጉት? በቃ ልክ አይደሉም ሁሉም ነገር የሚሰሩት ነገር። ይኸውልሽ እኔ አሁን ማለት ነው አልዋሽሽም፣ እዛ ጋር ድብቅ ካሜራ አስቀምጠን ነበር ሄድነው። ቅድም መተን እሳቸው እንዲመጡ አደረግንና እኛ ድብቅ ካሜራ አስቀምጠን ወጣን። የተናገሩትን ሲያረጉት የነበሩትን ነገር እያየን ነበር። ግን ያልገባንም ነገር ስላለ እስኪ እሱንም ነገር እንድታረጋግጭልኝ ስለፈለኩ ነው። እሺ አሁን አንቺ የሚያምሽ መቼ ነው በብዛት? አባ መጥቶ ሲወጡ ያምሻል። ምንድነው የሚሰማሽ? ቃራሴ ትክክል አይሆንም። ጥለሽ ጥፊ ነው የሚለኝ ቤቱን ራሱ። ጭንቅላቴ ምን ሁሉ ነገር የሚተሳሰር ጭንቅላትሽን የሚያምሻል። ከአባ ልጅ ጋር ግንኙነት ነበረሽ? ታውቂያታለሽ? ጓደኛዬ ነበረች። እሺ እንደ ኖርማል ጓደኛዬ ነበረች። አብረን የምናወራው፣ አብረን የምንሄድ፣ አብረን የምንመጣ ነበረች። አሁን ሁሉም ነገር አስጠልቶኛል። ባላያትም ደስ አውቃለሁ። ለምን እንዳስጠላሽ እኮ ተረድቼሻለሁ። ከና አባ ቤት ሄጄ ነበር በፊት ጓደኛ እያላችሁ። እሷም ትመጣ ነበር። እና አባ ቤት ምን ታይ ነበር? የተለየ ነገር አንቺ በሄድሽበት ሰዓት እነሱ ቤት ስትሄጂ ምን ያረጉ ነበር? አባ ሲጀመር ጸሎት ነው ሁሌ የሚያውቁት። ጸሎት ላይ ናቸው ሁሌ በሄድኩ ቁጥር። አንቺ በሄድሽ ቁጥር ነው ጸሎት ያለው? ቁጭ ብላችሁ እያጠናቸው እሳቸው ጸሎት ያደርጋሉ። መጽሐፍ ምናምን ይዘው ነው ወይስ በቃላቸው የሚያነበነቡት? በባዶ መጽሐፍ ሳይዙ። ዛሬ የተናገሩትን ቃል ግን ሰምተሻቸዋል ወይስ ራስሽን ስተሽ ነበር? እኔ አላውቅም። የሆነ ሰዓት ላይ ነው በቃ ብድግ ያልኩኝ። ማለት በቃ መነካከት ጀመሩ ምናምን ነገር። ከዛም በኋላ አሁን አንቺ ላይ ስላደረጉት ነገር ሲያወሩ ሰምተሻል? አልሰማሻቸውም አይደል? አይ አላውቅም። ምንም አታስታውሽም? ይኸውልሽ እነሱ ቤት ሄደሽ ምግብ ምናምን ትበይ ነበር በፊት? አዎ ጓደኛዬ ምኩዝ ነበር። ጓደኛሽ ስለነበረች ማለት ነው የሳቸው ልጅ? እሺ ለአንቺ ለብቻሽ ነው የሚቀርብልሽ ወይስ አንድ ላይ ነበር የምትበሉት? አይ እነሱ ቤት እንደዛ አይቀርም። ለየብቻ ነው የምንበላው። እነሱ ቤት ለየብቻ የምትበሉት? እነሱ አንድ ላይ የሚበሉት ወይስ ለየብቻ? እነሱ ራሳቸው? እኔ እንጃ አላውቅም። ለኔ ግን በተለየ ነገር ነው የሚሰጡት። ለምን ነው በተለየ የሚሰጥ? ጠይቀሽ ታውቂያለሽ? ለምን አንድ ላይ አንበላም ነይ አብረን ላጎርሰሽ ምናምን የሚባል ነገር የለም? አይ እንግዳ ክቡር ነው። ስለዚህ ላንቺ በቃ በተለየ ነገር ለነሱ ሲጀመር የሚበሉት እና እኔ የምበላው እንደምት አይደለም።
ይለያያል የምትበሉት? አዎ እስኪ ለምሳሌ ነው ብሎ ይሰጡኛል። ለምሳሌ እነሱ ሽሮ አንቺ ድንች ወይም እነሱ ድንች አንቺ ሽሮ አይነት ነገር ነው። የተለየ ምግብ ነው ብቻ ቴስቱ ምናምን የተለየ ነው ወይስ ኖርማል? ምንም እንትን የለበትም። ምናልባት ስትበይ ምናምን ምን ጣዕም ነው ያለው ምናምን ብለሽ ነው ወይስ ምንም የተለየ ነገር አላገኘሽበትም? ምግቡን ማለት ነው እንደ ኖርማል ሲሰጡኝ በቃ ዝም ብዬ ነው። ከዛ ከሆነ ሰዓት በኋላ ላይ በቃ እንጃ ራሴን ያመኛል፣ ምን ይለኛል ብዙ ነገር እና እንትሩን ከበላሽ በኋላ ማለት ነው ራስሽን ማመም ይጀምራል። ምግቡን ከበላሽ በኋላ እሺ። እናትየዋስ የምትልሽ ነገር አለ? አባትየው ያለሽን እነግርሻለሁ። እሺ አሁን በካሜራ አስቀምጠናል አላልኩሽም? እሱ የተናገረውን ነገር በሙሉ እነግርሻለሁ። ከዛ በፊት ግን እናትየው አንቺን የሆነ ነገር ተናገረሽ ታውቃለሽ? ለየት ያለ ነገር ምናምን? አዎ የሆነ ቀን ላይ እንደዚህ ልናጠና ገብተን ልጅቷን ጠራቻትና አስገባቻት መኝታ ቤታቸው ማለት ነው። ከዛ እኔን ጠራችኝና ምንድነው በቃ ልጄ ምን ሆና ነው እንደዚህ የምትሆንብኝ? አንቺን ሳይሽ የተለየሽ ነሽ፣ ሰው ይወድሻል፣ በትምህርትሽም ጎበዝ ነሽ ምናምን ትለኛለች። ከዛ ልጄ ምን ነክቷት ነው ምናምን አለች። ብቻ በጣም ነው የሚያስጠላው። እዛ ቤት መሄድ እራሱ አልፈልግም፣ ማንንም ማግኘት። ይቀኑብሽ ነበር ማለት ነው በጊዜው? እንደዛ ተሰምቶሽ ያውቃል? የቅናት ነገር? ልጃቸውስ? ስጀምር ልጃቸው እኔ አላውቅም፣ ብቻ እንደ ጓደኛዬ ናት። እሷ ራሱ በቃ ከሆነ ሰዓት ጀምሮ የተለየ ነገር ነው ያመጣችው። እስኪ እንደዚህ በይ። አሁን ለምሳሌ ከሆነ ሰዓት በኋላ ነውና ጸባዩ የተቀየረ። መጀመሪያ ላይ ምን አይነት ልጅ ነበረች ላንቺ? ከዛ ጸባዩ ሲቀየር እንዴት እየሆነ ነው የተቀየረው? በቃ መጀመሪያ ላይ እንደዚህ ላይብራሪ ምናምን ስንገባም በቃ እኔ እንውጣ ምናምን ነው የምትለው። አሁን ደግሞ በቃ እኔ በጣም ያስጠላኛል፣ እሷ ደግሞ እኔ እንግባ ምናምን ነው የምትለው። በቃ ብዙ ነገር ከሰው ጋር እኔ መገናኘት አልፈልግም፣ እሷ ደግሞ በቃ ከሰፈር ሰው ጋር ምናምን ነው የምትውለው። መጀመሪያ እንደዚህ አልነበረችም? በቃ ሰው ራሱ በጣም ነው የሚጠላት። በጣም እሷም ሰው አትወድም፣ አትፈልግም፣ ሰው ከቤት አትወጣም ምናምን። እኔ ነበርኩ በቃ ከእናቴ ጋር ሆኜ እንሂድ ምናምን፣ ሰዎች ሰላም እንላለን ብዙ ነገር። አሁን ግን አልፈልግም። እናትሽ ነግራሽ ታውቃለች? ምናልባት መድኃኒት ተደርጎብሽ ይሆናል ብላ? አታውቅም? መድኃኒት የተደረገብሽ ይመስልሻል? እኔ እንጃ። ምክንያቱም አሁን የመጣው አዲስ ጸባይ ነው አይደል? አንቺ ራስሽ አታውቂውም አይደል? እንደዚህ አይነት ማንነት የለ። በነገርሽ ላይ ቅድም ጠዋት ላይ እኔን አሁን በጣም እንትን እያልሽኝ ነበር፣ ውጣ ከቤት ምናምን እያልሽኝ ነበር። አታስታውሽም? እኔ አላልኩም። በቃ አንቺ አላልሽኝም፣ ግን እንደዚህ አይነት ስሜት ውስጥ አልነበርሽም። እሺ እንደዛ እኔን አግኝተሽኝ ታውቂያለሽ? አሁን እኮ ነው ያገኘሁት። አሁን ጥሩ በቃ ይኸውልሽ፣ አሁን አባ እዚህ ቤት ሲያረጉ የነበሩት ምን መሰለሽ? ያ ይሄ እድል መውሰድ እድል መስረቅ የሚባል ነገር ሰምተሽ ታውቂያለሽ? ታውቂያለሽ? ይሄ የሆነን ሰው እድል ወደ ሌላ ሰው እድል እንደዚህ በመተት በፊልም ላይ ተሻል። ልክ እንደዛ ነው አንቺ ላይ የተደረገው። ያ ማለት ምንድነው? ያንቺ እድል ወደ ሌላ ሰው እንዲሄድ ተደርጎ ነው። እሺ አሁን ያን ነገር ደግሞ ሲናገሩ ሰምተናቸዋል። አሁን እናትሽም እንዳታዘን፣ እሳቸውም ደግሞ ሌላ ነገር ሌላ ጥፋት ሳያጠፉ እኛ ልንይዛቸው አስበናል። ስለዚህ አንቺ ምንም ነገር እንዳትናገሪ እሺ? ለማን? እሺ አሁን እሳቸውን ጠርተን ከእሳቸው ጋር የሆነ ወሬ እናወራለን። ግን አንቺ ጋር ምን በቃ አንቺ እዛ መኝታ ቤት ግቢ ስልሽ ወደ መኝታ ቤት እሺ? ከዚህ በኋላ እኔና አንቺ ሚስጥረኛ ነን አይደል? ምንም ነገር መናገር አይቻልም። ትምህርት መማር ትፈልጊያለሽ? ከዚህ በኋላ አትፈልጊም? አትሄጂም? ችግር የለውም። ትምህርት ቤት ምናምን አንሄድም እሺ? እኔም አልሄድም። እኔም አልወድም። ሲጀመር ትምህርት አልወድም። እኔ ራሴ አይመቸኝም። ተገድጄ ነው የምማረው።
ግን በቃ አንዳንዴ ደግሞ ዝም ብሏል አይደለ ለእንትኑ ይሄ ወረቀት መያዝ ምናምን የሚባል ነገር አለ። ለወረቀት ሲባል ዝም ብዬ ነው የሚሄደው። እሺ ስለዚህ ነገሮችን እኔና አንቺ አብረን እየተነጋገርን እናስተካክላለን። እሺ አሁን የሚደረገው ነገር እንደዚህ ምናምን ሲያረጉት እዚህ ልሻል አንቺ ላይ እንደዚህ ምናምን ያረጉ የሆነ ሰዓት ተነስቼ እኮ አባ ለምንድን ነው ቱቱ የሚሉብኝ አልኳቸው። እዛ አይዞሽ አሉ። እና ቱቱ ሲሉ ነው አንቺ ተነስተሽ ምን እያረጉ ነው ያልሻቸው? ከዛ አይዞሽ ብሎ ቱቱ ያሉት አንቺ ላይ ነው። ለማንኛውም ይኸውልሽ መክሊት እኔ አሁን ጠዋት መጥቼ ነበር። ጠዋት እንዳልኩሽ አንቺ ራስሽን አታስታውሽም መሰለኝ ትንሽ አሞሽ ነበርና ራስሽንም ሰተሽ ነበር ምናምን ነገር። እሺ እና ይሄ ነገር የሆነው ደግሞ የሆነ የተደረገ መድኃኒት ስላለ ነው። ያ የተደረገውን መድኃኒት ደግሞ መፍትሄ አሁን እናስባለን። እሺ ግን እንደነገርኩሽ እናትሽ መጨነቅ የለባትም። ግን ደግሞ አንቺ የሆነ ነገር እንኳን እዚህ በፊት እንደዚህ አይነት ነገር ሲያጋጥምሽ ቀጥታ ለትልቅ ሰው ለእናትሽ መናገር አለብሽ። እንዴት? እሺ ለእናትሽ አትናገሪ፣ ለወንድምሽ ለምን አልነገርሽም? እዛ ቤት የተደረገውን ነገር እኔ ቃል ፈለኩም መናገር አልፈለኩም። እነሱ እንዲጨነቁ አልፈልግም። ራሴ የምጨርሰው መስሎኝ ነበር። ሌሎች ጓደኞች ሳይናፍቁሽም? አልፈልጋቸውም። ሌሎቹ ያው ጥሩ ጓደኞች እኮ ግን ነበሩሽ ነው? እነሱን ጥሩ አይደሉም? ጥሩ ናቸው። በጣም የምትወጃት ጓደኛሽ ማን ናት? የት ነው ያለችው እሷ? አሁን ከኛ ሰፈር ሩቅ ናት። መታጣቃለች። ከታመምሽ በኋላ አልመጣችም? አንቺም እንድትመጣ ትፈልጊ ነው? ማንም ሰው እንዲገባ አልፈልግም። በቃ ከዚህ በኋላ ግን እንደዚህ አትሆኝም። እሺ በቃ አሁን አባን ጠርቼ እዚህ አወራቸዋለሁ፣ አናግራቸዋለሁ። የተፈጠረው ነገር ምንድነው የሚለውን ነገር ከሳቸው ጋር እናወራለን። መድኃኒቱንም ያረጉብሽንም ነገር እንዲያስጠፉልሽ እናደርጋለን። እሺ አንቺ ግን አሁን አትዘኝ፣ ሰው አስጠላኝ አትበይ። እኛለን እሺ ከኔ ጋር አሁን ወደ ጸበል እንሄዳለን፣ ትምህርት ቤት ራሱ እንሄዳለን። ነግቢለት በቃ ስለዚህ አባልና ጻፋና ከሳቸው ጋር እናወራ አይመስልም? ከዛ በፊት ግን እንንገራት ወይስ እንደዛ ይሻላል አይደል? እሺ አንዴ እናትየዋን ጥራልኝ። ስለዚህ ይኸውልሽ መክሊቴ በቃ ከዚህ በኋላ ያለውን ነገር እኛን የምናስተካክለው። እሺ እናትሽ ማትጨነቅ። እሺ መጣሽ? ያው ከመክሊት ጋር የተወሰነ አውርተናል። ግን አንድ መፍታት ያለብኝ እንቆቅልሻል። አሁን ካንቺ ጋር የተነጋገርኩት ነገር አለ ምናምን፣ አንቺም የጠረጠርሽው ነገር አለ፣ እኛም ደግሞ እዚህ ጋር ድብቅ ካሜራ አስቀምጠን ያየነው ነገር አለ። እሱን ግን አጠቃላይ ሁኔታውን ላንቺ ለማስረዳት አንዴ ከአባ ጋር ቁጭ ብለን እንነጋገርበት አይመስልሽም? ስለዚህ አሁን አባ እዚሁ ናቸው ብለሽኛል። ሂጂና ጥሪልኝ፣ ሰው ይፈልጎታል፣ ጋዜጠኛ ነው በይልኝ። እኔ ደግሞ እሷን እዛ መኝታ ቤት ላስገባት። እስከዛ መራመድ ትቻለሽ ወይስ ላንሳሽ? ትሄጃለሽ? እሺ ቀስ ብለሽ ተነሽ። እሺ እንግዲህ አባታችን ፈቃደኛ ሆኖ ስለመጡ በጣም እናመሰግናለን። ያው ዝምድና ቢጤ ነገር አለንና አጋጣሚ ከረጅም ጊዜ በኋላ ነው የተገናኘ ነው። እኔም ደግሞ ትንሽ ስራ ላይም ቢዚ ስለነበርኩኝ መጥቼ በተደጋጋሚ ያላያቸውም ነበርና ልጅቷ መታመሟንም ራሱ ያወቅኩት እኔ አሁን በቅርቡ ነው። ይሄን ያህል አላውቅም። እርስዎ ግን ያው ረጅም ጊዜ አብራችሁ ያሳለፋችሁ ሰው ናችሁ። ጎረቤት አይደለም? ጎረቤት ናቸው አይደለ? ጎረቤት ነው። እርስዎን ማን ልበል ግን? ቄስ መኳንንት ነው የሚባሉት። እንደው ዘመድ ናችሁ ስለተባላችሁ ነው ደስ ብሎኝ የመጣው። ዘመድ አይጥፋ። እውነት ነው፣ ዝምድናም ስላለ ነው። ምንድነው እንደው እቺ ልጅ ህፃኗ የታመመችው? ያው እርሶም ጸበል ስለሚራጯት ጸሎትም ስለሚያረጉላት ያው ከርሶ ያመለጠ ነገር የለም ብዬ ስላሰብኩ ነውና እንደው ምን እንደታመመች ያውቁ ይሆን? ያው እንግዲህ ሰይጣን ነገር ይለዋወጣል። ያው እኛ በትምህርታችን መሰረት የሚታየንን ምንዳበሰው በጸሎታችን
በመናረገው ነገር ፈውስ እንዲመጣ እናደርጋለን። ጸሎት ነው የምናደርገው። ዋናው ነገር የፈጣሪ ጸሎትን መጽሐፍ ቅዱስን አንብበን ፈውስ እንዲመጣ በየጊዜው እየመጣው ያው ጎረቤት ሲቸገር ማየት የለብህ። አንድ ላይ ነው አመት ባሉንም ችግሩንም ደስታውንም የምትቋደሰውና ቤትህ ማለት ነው እንደ ቤትህ ጎረቤት ሲቸገር መጽሐፍ ቅዱስ ይላግዝ ይላል መጽሐፍ ቅዱስ። ስለዚህ ይለዋወጣል። ያው ጸሎት እናደርጋለን፣ ፈውስ እናመጣለን፣ ይለቃል፣ ተመልሶ ይዛል። የሰይጣን ነገር እኮ ሰይጣን ነው አሁን መግቢያ መውጫ የለውም። እንትን ቦታ አያጣም የሚገባበት የሚወጣበት። ስለዚህ በየጊዜው ነው ቢያንስ እንደው በሳምንት 2 ቀንም ቢሆን በቻልኩት አቅም 1 ቀንም ቢሆን መጥቼ ጸሎት አደርግላታለሁ። ያው ግን ልጅቷ ያው ምንም የሚታይ ለውጥ ብዙ የለውም ማለት አንዴ ደህና ትሆናለች፣ አንዴ ያማታል፣ አንዴ ጤነኛ ትሆናለች ስትወጣ፣ አንዳንዴ ደግሞ ከፊት ውስጥ አትወጣም። በቃ ታሳዝናለች። በጣም ነው የምታሳዝነውና እንደው የአቅሜን እንደ ቤተክርስቲያንም እንደ ስርዓትም ቤት ውስጥ ጸበል መረጨት አለበት፣ ጸሎት መደረግ ስላለበት እየገባሁ ጸሎት አደርጋለሁ፣ ጸልያለሁ። ይሄ ነው ልጅ። አይ ያው ጎረቤት አይጥፋ የሚባለው ለዚህ ነው እኮ ለክፉም ለደጉም ከሩቅ ዘመድ ይልቅ የቅርብ ጎረቤት ይባላልና የእርስዎ መኖር እንደው ትልቅ ነገር ነውና እንደው እንዴት ማለት ያው እንደነገርኩት እኔም ጋዜጠኛ ስለሆንኩ አጠቃላይ ሁኔታውንም ለመገምገም እንዲመቼ ብዬ ነውና የምጠይቀውት ነገር ማላቀው ስለሆነ ሳይሆን እንደው ዲቴል ለማወቅ ለመረዳት ነውና እንዴት ነበር ልጆቿን ስታሳድግ የነበረችው? እንዴት አሁን ወይዘሮ መሰረት ያው ተቸግራም ቢሆን ልጆቿን ብቻ አሳድጋለችና እንደ ጎረቤት ደግሞ ያያችሁት ነገር ይኖራልና እንዴት ነበር ልጆቿን ያሳደገቻቸው? ስነ ምግባራቸው እንዴት ነበር? ከባለቤቷስ ጋር የነበረው ነገር እንዴት ነው? እንደ እውነት ነው የምልህ ይኸው ብዙ አመታችን አንድ ላይ ከመሰረት ጋር ወይዘሮ መሰረት ጋር አብረን ስንኖር ብዙ ስቃይ፣ ብዙ መከራ፣ ብዙ ችግር አሳልፋለች። እሷ ያሳለፈችው እኔ እውነቴን ነው ሌላ ሰው አሳልፎታል የሚል እውነት አይለኝም። በጣም ተቸግራ ነው እነዚህ ልጆች ያሳደገችው። አባትየው ጥሎ ሄዶ እዚህ አልኖርም ብሎ ትቶን ሄዶ አንደኛው ልጅ ውጭ ነው ያለው። እሷ ግን ይኸው ልጆቿን መከራዋን አይታ በጭሱ በእንጨቱ ጭስ አሻሮውን ቂጣውን እየቆላች በፀሐይ ሜዳ ላይ እየተቃጠለች ጭሱ እየጨሰባት ምች እየመታት እንጀራ እየጋገረች ልብስ እያጠበች ደከመኝ ሳትል ሰለቸኝ ሳትል እዛ የሰራቸውን ነገር መታ ደግሞ ለነሱ ምግብ ማብሰል ለነሱ የሚያስፈልገውን ነገር ማሟላት ይሄ በሙላ ተሰቃይታ እንደ ወንድ እንደ እናት እንደ አባት ሆና ነው ያሳደገቻቸው። ያሰለፈችው መከራ አይደለም፣ ከብዙ አደጋ ውስጥ ነው ተርፋ። እንግዲህ ታያለህ ሰው ልጅ በአሁን ሰዓት አንድ ስራ አይደለም 2 ስራ 3 ስራ ቢሰራ ኑሮ መግፋት ያቅቷል። የቤት ኪራዩም ዕዳ ነው፣ ለልጆች የሚያስፈልገውም ከባድ ነው፣ ለቤቱ የሚያስፈልገውን ነገር የቤት ኪራይ አለ፣ ሁሉ ነገር አለ። ስለዚህ እቺ ሴት አይደለችም፣ ጀግና ናት። የአባቱ የባሏንም የእናትንም ሁሉንም መከራ ተሸክማ ነው እነዚህ ልጆች ስታሳድግ የከረመችውና እጅግ እንደው እናንተ ዘመድ ናችሁ ታውቃላችሁ። ያው ርቀትም ቢኖራችሁ ከሩቅ ዘመድ የቅርብ ዘመድ እንዳልከው በደንብ ችግር ያውቃልና እዚሁ አጠገብዬ በደንብ ስለማያት እናትየዋ በጣም ተሰቃይታለች። ጥሩ ልጆች አሏት፣ ጎበዝ ተማሪዎች ናቸው፣ ሰው ላይ የማይደርሱ የሚወደዱ ያስቀናሉ። ሁላ በጣም ሰፈሩ ለአካባቢ ያስቀናሉ ልጆቹ። እንደሷ ችግር እንደሷ እንደምትለፋ ልጆቿ ደግሞ ስርዓታቸው የትምህርት ጉብዘና ያኛውም ልጅ ጎበዝ ሆኖ ውጭ ሄዶ አሁን እየረዳ ነው ያለው። እሱ ባይኖር በምን ይኖሩ ነበር? እሱ አድጎ ነው አሁን እየረዳቸው እየደገፋት ያለችው እንጂ በሷ አቅም ብዙ አመት ሊኖር የማይቻልበት ጊዜ ላይ ነው ያለ ነው። እና ያስቀኑሃል ልጆቹ በተለይ ያስቀኑሃል። የትምህርት ጉብዝናቸው የዲሲፕሊናቸው ሰው ይወዳቸዋል፣ ይታዘዛሉ። ሰፈሩ ሰው ነው የሚወዳቸው እና ተሰቃይታ ነው እናትየው ያደገችው። በጣም በስቃይ እንዳሳደገች ማኛም ሰምተናል። በተለይ ባለቤቷ ትቷት ከሄደ በኋላ ደግሞ ያው ሴት ስትሆን ደግሞ መቼስ ልጅ ማሳደግ ሴት ሆኖ ደግሞ ራሱን የቻለ ከባድ ነው። 2 ልጆች ናቸው ምናምን እና እኛም ሰምተናል። በጣም
ያሳዝናል። ዞሮ ዞሮ እናንተ መኖራችሁ ነው ትልቁ ነገር። እና እቺ ልጅ አሁን በምን ልንረዳት እንችላለን? በተለይ ትንሿ አሁን እንደው ግራ ግብት ቢለን እኮ ነው እንደው እንዴት ብናረግ ይሻላል? ምንስ ነው እንደው መፍትሄው ብለው ያስባሉ አባቴ? እንደው ግድ የለም ልጄ እግዚአብሔር ነው መፍትሄውን የሚያመጣው። ከእግዚአብሔር ቀጥሎ ሰው ሰጥቷታል አለሁ እኔ በሁለት ቀን በሶስት ቀንም እየሄድኩ ጠበሉንም ጸሎቱንም እያረኩ እንድድን አረጋታለሁ። እኔ ለምን ቆምኩ? እንደው ከጎኗ ስላለው ነው እኮ እስካሁን ድረስም ያለችው። ከጎኗ ሰው ስለሌለ ነው እኮ ልጅቷም እናትየዋም እየተሰቃየች ያለችው። ይሄው እውነቴ ነው የምለው። እንደው ለውጥ ብዙ ባይታይም ለውጥ ይመጣል። እግዚአብሔር ለውጡን ያመጣዋል። መጸለይ ጸሎት ማድረግ ነው። አንዳንድም ነገር እየጨመርን እሷ የምድንበት ነገር መፍጠር ነው። እኔ ይሄው እየታገልኩ ነው እንዳልኩ ከነሱ ቤት አልጠፋም። በሳምንት አንድ ቀን የሚሆን ሁለት ቀን የሚሆን ለእሷ የሚያስፈልጋትን ጸሎት አድርጌ ነው የምወጣው። እግዚአብሔር ያየኛል እኮ ልጄ። ትክክል። ስለዚህ ይሄን ነው ለእሷ የሚያስፈልጋትና ዋናው እግዚአብሔር ይቅር ብሎ መፍትሄ ሲያመጣ ነውና እንደው እኔ ልጄ ታሳዝነኛለች። የነበራት ጉብዝና የነበራት የትምህርት ጭንቅላት መታዘዟ ስርዓቷ ይሄ በሙላ ነው አይኔ ውስጥ ልቤ ውስጥ የገባው መክሊት ማለት ነው። አዎ በጣም ልቤ ውስጥ የገባውና ታሳዝነኛለች ልጅቷ ልጄ። ስለዚህ እሷ ከቅርብ ጊዜ ወዲህ 4 አመት ሆነ መሰለኝ እንደዚህ አይነት ነገር ከሆነ ከእርሶ ልጅም ጋር ጓደኛ ነበሩ? ጓደኛ ናት። ቤት ይመጡ ነበር? አዎ ይመጣሉ፣ ይጫወታሉ። የኔ ልጆች እንደው ዋጋ የላቸውም፣ ለትምህርት የሚረቡ አይደለም። እንደውም አስቸጋሪዎች ናቸው። እንደኔ ልጅ አይስጥህ ነው የሚባለው። እንደኔ ልጅ አይስጥህ፣ እንደው ልጅ እንደ ጠላት አታየው እንጂ ቁም ነገር እንዲሆንልህ ትፈልጋለህ እንጂ ልጅ ማለት እሷ ናት። እንደው ልጆቼ እንደሷ ቢሆኑ ደስ ይለኝ ነበር ልጅ እና እሷ ጋር ይጫወታሉ፣ ይውላሉ። ከትምህርት ሰዓታቸው በኋላ አንድ ላይ ነው ያሉት። ያው እና የኔ ልጆች ልጅ አይደሉም። ልጅ ማለት እሷ ናት። የእርሶ ልጆች አሪፍ አይደሉም ነው? ጥሩ አይደሉም? ጥሩ አይደለም። ወይ ጎብዝና የላቸው፣ ወይ በትምህርት ጎበዝ አልሆኑ፣ ወይ ስራ አጋዥ ሆኑ፣ ወይ በሰው አይወደዱ። በቃ ግን አሁን የመክሌት ጓደኛ የእርሶ ልጅ እሷ አሁን ጥሩ ሆናለች፣ ከሰውም ጋር ያላት መግባባት ትምህርቷም ላይ ጥሩ ሆናለች ይባላል። ይሄን በዚህ ሰሞን አሁን እየተሻሻለች መጣለች። ኦኬ እየተሻሻለች መጣለች። የሆነ ለፈጣሪ ጸልያለሁ፣ ለምናለሁ፣ ጠዋት ማታ አይል ቀን አይል ሰዓት የለኝም። ከጸሎቴ በኋላ ከቤተ ክርስቲያን ሄጄ ከመጣሁ በኋላ ቀን ከሌሊት ጸሎት ነው የማደርገው። እንደው ልጆቼን ባርክልኝ፣ አሻሽልልኝ፣ እንደው በእድሜ በአይኔ ተሻሽለው ጥሩ ቦታ ላይ ይድረሱ። ስንት ልጆች ነው ያሉት? ያሉኝ ያው 3 ልጆች ናቸው። 3 ናቸው። ሁለቱ ወንዶች ናቸው? ሁለቱ ወንድ አንድ ሴት። እቺኛዋ ሴቷ። እና አሁን የመሻሻሏ ሚስጥር ምንድነው የሷ? ምን ዋናው የፈጣሪ ጉዳይ ነው እኮ መሻሻሏ ነገር ያው እግዚአብሔር ሲፈቅድልህ ነው። እሱ ነው። እግዚአብሔር ካልፈቀደልህ አይሻል። በሰው ኃይል ልጅ ሊሆን አይደለም። ሰው ይለወጣል ማለት ከባድ ነው። ትክክል። ልጅ ግን አምናለሁ። በፈጣሪ ካመንክ ወደ ፈጣሪ ከተጠጋ ትለወጣለህ። ልጅ ነው እሱ ነው ማለት እና ስለዚህ ጾም ጸሎቱ ነው የእርሶ ጸሎት ነው እሷ እንድትስተካከል ያደርጋት ብለው ያምናሉ? ልጅ ጠዋት ቀን ሌት ማታ እረፍት የለኝም ስጸልይ፣ ምንም እረፍት የለኝም። ለልጆቼ ባርክልኝ፣ አሳድግልኝ፣ ጥሩ ሰው አድርግልኝ፣ እንደው ጥሩ እድል ይኖራቸው፣ ትልቅ ቦታ ላይ ይውጡ ነው የምለው። ትልቅ ቦታ ላይ ይገኙ ነው የምለው። በቃ ፍላጎቴ ማሳቤም ልጄ። ሁለቱ ልጆችስ እንዴት ናቸው? እነሱ ምንም ፍሬ የላቸው? ያው ናቸው። ያው ለውጥ ያመጣሉ ወደፊት ብዬ አስባለሁ ከእግዚአብሔር ፈቃድ ጋር ማለት ነው። አሁን ምን አይነት ጸባይ ነው ያላቸው? አስቸጋሪ ናቸው? አካባቢ ያስቸግራሉ? አስቸጋሪ ናቸው። በቃ ያስቸግራሉ፣ ይረብሻሉ። ያው የልጅ ባህሪም አንዳንድ የልጅ ባህሪም ልትል ትችላለህ፣ ግን አይስጥህ ነው እንደዚህ አይነት ነገር። በዛም ስሞታ ነው የምሰማው፣ በዚህኛውም ስሞታ ነው የምሰማው። በሄድኩበት ቦታ ላይ ማለፊያ ማግደሚያ ነው እኮ ያጣሁት እኔ በልጆቹ የተነሳ። እንደው ተቸግሬያለሁ ልጄ እግዚአብሔርን ሁሌ የምለምነው። በጣም ነው የሚያስቸግሩት ማለት ነው? በጣም ነው መሰለኝ። ምንድነው የሚያደርጉት? ምን ያው ልጆች እኮ የሚያደርጉት ነገር አታውቅም። ሄደው ከነዛ ጋር ይጋጫሉ፣ ይጣላሉ። መጣያው ቦታ እንትኑ የላቸውም። በቃ እረፍት የላቸውም። በቃ ጋፕ የላቸውም። ከትምህርት በኋላ ወይ ከእንትን በኋላ ሲመጡ መጣላት፣ መጫወት፣ ይሄ ነው ስርዓታቸውና ቤተሰብ የሌለውን ባህሪ ነው ወስደው እዛ ጋር የኔን ስም የሚበክሉት። የቤተሰብ ስም አሳዳጊ እኮ ነው የሚነሳው እሱ ነው ልጅ። እንዳው ጸሎት የማደርገው ይሄ ነው። እንደ እኔ እንትና የመሰረትን ልጅ ቢሆኑልኝ ሁሉም ደስ ይለኛል። እንደሷ ጎበዝ፣ እንደሷ ተማሪዎች፣ እንደሷ ጥሩ ደረጃ ላይ እንደሷ ልጅ ተወዳጅ ቢሆኑልኝ ደስ ይለኛል።
ይሄ የመጀመሪያ ልጇ በጣም ጥሩ ነበር አሉ። በጣም ስርዓት አለው። በጣም ይሄው አድጎ አይደለ እንዴ አሁን እየረዳ ያለው ጥሩ ደረጃ ላይ ጥሩ ደረጃ ላይ ትደርሳለህ። አጋዥ ሆኗል። አሁን እንደዛ ነው የምትሆነው። አሁንማ ምን ተያዘች አይደለችኛውማ። ከእግዚአብሔር ጋር ጸሎት እያደረግን እንግዲህ መፍትሄው እናመጣለን ብዬ አስቤያለሁ። ችግር የለም እሱን ለኔ ብቻ ለፈጣሪም ጭምር በመስጠት ለውጡ ይመጣል። ይሻላታል፣ በጎ ትሆናለች። ግን አሁን እንደው ያው እርሶም የሃይማኖት አባት ነዎትና አንድ ልጅ ስርዓት ይዞ እንዲያድግ ወይም መልካም ስነ ምግባር እንዲኖረው ምንድነው ማድረግ ያለበት? ወላጅ እንደ ወላጅ እንዲህ አድርጉ ወላጆችን ማለት ነው የሚሉት ነገር ምንድነው? እንደ ወላጅኛ እንደ ቤተክርስቲያን የምናስተምረው የቤተክርስቲያናችንን ሕግና ስርዓት መከተል አለበት። ልጅ አንደኛው የፈጣሪን እሱን የሚያመልክበትን የፈጣሪን ስነ ስርዓትና ሕግና ደንብ ማክበር አለበት። ይህንን ማስተማር አለበት ለልጆቻችን። ቀጥሎ ደግሞ ቤተሰብ የሚፈልገውን ነገር ቤተሰብ ሊያሳድግበት የሚፈልግበት መንገድ የዚህ ቤተሰቡን ስርዓት ልምድ ተገጽሶ ማደግ አለበት ትልቅ ቦታ ላይ ሊደርስ ከተፈለገ። ስለዚህ ይሄን ስርዓት ከያዘ ልጅ በጥሩ ሁኔታ ያድጋል፣ በጥሩ ትልቅ ቦታ ላይ ደረጃ ነው የሚደርሰው። ስለዚህ ሁለቱ በተለይ ሃይማኖትን የራሱን ሃይማኖት ይዞ በስነ ስርዓት እየጸለየ የሚያድግ ከሆነ ቤተሰብ እያገዘ የሚሄድ ከሆነ እነዚህን ካሟላ ልጅ ትልቅ ቦታ ላይ ይደርሳል ነው የማስበው። ታዲያ እርሶ ልጅ ይሄን ነገር አላሟሉም ነው እርሶ ለእርሶ ልጆች? አዎ እሱ ልክ ነህ። ያው እኔ ጋርም ስህተት ቢኖር ይህንን ነው ሁሌ የምነግርህ። ጠዋት ማታ ጸሎት፣ ያው እግዚአብሔር ድካም ልፋት ያስፈልጋል፣ አትተውኝ፣ ሁሌ ጸልዩ፣ ሁሌ ለምኑ ነው የሚለው። እኛ እንደ ሰውኛ ስህተት አለብን አይደለ? ያ አንዳንዴ መዘናጋትም ይኖራል። ሁሌ ብንጸልይም በመሀል የምንዘናጋው ነገር ይለናል። ፈጣሪ ደግሞ የሚሰጥህን ነገር ነው የምትቀበለው። ሰይጣንም ከሆነ ትቀበልና ትለምናለህ፣ ወደምትወስድበት ትወስዳለህ። የተባረከም ከሆነ የተባረከውን ይዘህ እንዲያሳድግልህ ታደርጋለህ። ስለዚህ እኔ የምችለውን ነገር እየሞከርኩ ነው። ምናልባት በእርሶ ችግር ይሆን ልጆቹ እንደዚህ ሆኑት ብለው ያምናሉ? እኔ እንደዚህ አይደለም እስካሁን ድረስ ምንም እኔ ባደኩበት አካባቢም በጥሩ ሁኔታ ነው አድጌ የመጣሁት። ከገጠር አድጌ ቤተክርስቲያኑን ትምህርት ተምሬ በጥሩ ሁኔታ ጥሩ ደረጃ ላይ ደርሼ ነው የመጣሁት። ልጄ በዛ ሁኔታ ነው የመጣሁት። ስለዚህ በእርሶ ችግር አይደለም ልጆች እንደዚህ ሆኑ፣ በእርሶ መዘናጋት ልጄ እንደሱ ነው። ታዲያ በእርሶ መዘናጋት ካልሆነ አንዳንድ ጊዜ ምን ይባላል? የወላጅ ክፋት በልጅ ይታያል ይባላል። ምናልባት የእርሶ ክፋት በልጆ እየታየ ቢሆንስ? እንግዲህ ይሄንን በአንተ አንደበት በሌላ አንደበት ልትሉት ትችላላችሁ፣ ግን ይሄ አፈ ታሪክ ነው የምለው እኔ። አፈ ታሪክ አይደለም። አሁን መጥፎ ሰው መጥፎነቱን የሚያየው በራሱ ሳይሆን በልጁ ነው። ብዙ ጊዜ የላጭ ልጅ ላጭ ነው እንጂ የሚሆነው ሌላ ሊሆን አይችልም። የተንኮለኛ ልጅም ተንኮለኛ ነው፣ የባለጌ ልጅም ባለጌ ነው ሊሆን የሚችለው እግዚአብሔር እስካላስተካከለው ድረስና ምናልባት እርሶ መጥፎ ሰው ሆነው ቢሆንስ? አይ ልጄ እንዴት ብዬ ልንገርህ? ይኸውልህ ልጄ ከሰማኸኝ፣ እሺ የኔ አስተዳደግ ከኋላ ብትመለክ ብትጠይቅም በስተጀርባ ብትጠይቅም የኔን የሚያውቁኝ ቤተሰቦችና ያደጉትን ብትጠይቅም ስለኔ ጥሩ ነገር ነው የሚያወሩ። ግን እንዳልከው አንተ መጥፎ ሰው የሆነ መጥፎ ልጅ ይወልዳል ይባላል። እኔ ግን እንደዚህ አይደለም። ከሱ ውጭም እንደው ጥሩ ሆነ መጥፎ ልጅ ሊያጋጥምህም ይችላል። ይህን ደግሞ ማወቅ አለብህ። አንተ ጥሩ ሆነ ለአንተ ሰይጣን የሆነ ልጅ ሊፈጠርም ይችላል። ይህንን ነገር ደግሞ እግዚአብሔር ይፈትንሃልና አስተካክለ እንድታሳድግ እግዚአብሔር አንተን ይሰጥሃል። አንተ ፈተና ውስጥ እንድትገባ። እሺ አሁን እርሶ ጥሩ አስተዳደግ ሊያርጉ ይችላሉ። እሱ ላይ አይደለም ችግሬ። እርሶ ራስዎት መጥፎ ሰው ቢሆኑስ ነው ያልኩት። እርሶ መጥፎ ሰው አይደሉ? እኔ ይኸውልህ እንግዲህ ልጄ ይኸውልህ ሰውን ራሱ መጥፎ ነኝ ለማለት አይችልም። መጥፎ ነኝ ለማለት ባይችልም መጥፎ ነኝ ለማለት አይቻልም። አሁን አንተም ብጠይቅ አሁን እርሶ ይቅርታ አንተ አልኩኝ። እርሶ መጥፎ ሰው ነው አይደሉም? ጥያቄን የጠየቅኩት መጥፎ ሰው አይደለሁ ልነግርህ ነው እኮ መጥፎ ሰው አይደለም። ሰው መጥፎ ሰው ነህ ሊልህ ይችላል። እንደው ብድግ ብሎ እንትን ሊልህ ይችላል። አሁን ይሄንን የኔን ነገር እያልኩ ነው እኮ የኔ የኋላ ያደኩበት ታሪክ በቤተ ክርስቲያን ስርዓትና አስተዳደግ ከገጠር ነው አድጌ የመጣሁት።
ያስተዳደጌ የቤተሰቦቼን ይዤ እንድመጣ አድርጎኛል በስነ ስርዓት ማለት። ስለዚህ እንደዚህ ነው አድጌ መጥቼ አሁን ያለሁበት ደረጃ ላይ እየደረስኩ ያለሁትና እምልህ ነገር አንድ ልጅ አንተ ጥሩ ሆነ መጥፎ ያጋጥማል ይፈጠርብሃል። አንተ መጥፎ ሆነ ጥሩ ሊያጋጥምህ ይችላል የሚፈጠርብህ። ግን እያልኩ ያለ ምንድነው መሰለ ሰው ልጅ ይሳሳታል፣ ስህተት ይኖረዋል። ግን ሙሉ በሙሉ ንጹህ ነኝ ጥሩ ነኝ ባልልህም አስተዳደጌ ሁኔታዬ ከጥሩ አድጌ በቤተክርስቲያን አድጌ ነው የመጣሁት ለማለት ፈልጌ። እሺ አሁን እርሶ የኔ ጥያቄ ደግሞ ቀጥታ ላርግሎትና እርሶ እንደ ሰው ተሳስተዋል ወይም ስህተት ሰርተው ሊሆን ይችላል አይደል? ያው እንደ ሰው አይደል? አንድ ሰው እንዳሉት ሲያድግ በተለያየ ምክንያት ስህተት ሊሰራ ይችላል። ስለዚህ እርሶ የተሳሳቱት ስህተት አለ የሚያስታውሱት? ያው እንግዲህ በልጅነት እኮ ብዙ ስህተት በልጅነት ሳይሆን አሁን አዋቂ ሆኜ እንደው ከሰው ጋር መጋጨው ከሰው ጋር የምንነጋገረው አጋጣሚዎች እነዚህ የሚባሉ ካልሆነ በስተቀር ስህተት የሚባል ከባድ ስህተት የተሳሳትኩት የለም። ይሄው እድሜ ያለ በዚህ ትልቅነቴ በዚህ ለዛ ነው አሁንም እኮ እኔ እኮ አሁን እድሜዎትን አስቤ ከሚናገሩት ነገር ተነስቼ ላለመድፈር ወይም ላፊ ላለመናገር አፌንም ላለማበላሸት ነው እየተናገርኩ ያለሁት። አክብሬዎት ነውና አሁን በዚህ እድሜዎት ያጠፉት ጥፋት አለ ወይ? ምናልባት በእሱ እግዚአብሔር እየቀጣሁት አይደለም ወይ? እኔው እግዚአብሔር ይመስገን እኔ ከማቀው እግዚአብሔር ይወቅልኝ ከማቀው በዚህ እድሜ እንደ ግጭት እንደ ተለያዩ አጋጣሚዎች ስህተት የምሳሳተው እንደ ሰውኛ የምትሳሳተው የምትገናኝበት ቦታ ላይ አጋጣሚ የሚፈጠሩ ነገሮች ካልሆነ በስተቀር ከባድ ስህተት የተሳሳትኩት እኔ በፈጣሪ ስም ማቀው እስካሁን ድረስ የለም እንደ ጉልት ብሎ የሚወጣ። ስለዚህ እግዚአብሔር እንግዲህ እርሶን ሊያስተምር ነው ልጆትን እንደዛ መጥፎ ጸባይ ኖሯቸው እንዲወለዱ የተደረጉት ነው። እንግዲህ እግዚአብሔር ፈቃድ ነው። ሲያሳድጓቸው በስርዓት ነው ያሳደጉ? እርሶ በስርዓት ነው ያሳደጓቸው። እንግዲህ ብዬ የማስብልህ እንግዲህ ያው ቅድም እንዳልኩ ነው። እኔ አስተዳደጌ ጥሩ ነው። በትምህርት በቤተክርስቲያን በትምህርት ተመሬ አድጌ ቤተሰቦች አሳድገውኝ እዚህ ደረጃ ያደረስኩት እዚህ ደረጃ ስደርስ ሁሉ ነገር በጥሩ ሁኔታ ሳይሆን እርሶ የሚነግሩኝ ነገር ማለት ነው። እኔ አሁን ይቅርታ ለቃሉ ከንቱ ውዳሴ ይመስለኛል። እኔ በስርዓት አድጌ በጥሩ ሁኔታ በእንትን አሁን ከንቱ ውዳሴ ነው። እርሶ ጥሩ ማደጎት ወይም ደግሞ ጥሩ መሆኖት የሚመሰክሩ ሰዎች ናቸው እንጂ እርሶ አይደለም ስለ እርሶ የሚናገሩት። ዞሮ ዞሮ እኔ ስለዚህ ሊናገሩት አይደለም። ነገር ግን እርሶ በስርዓት ካሳደጓቸው ልጆችን እንዳሉት ደግሞ እርሶ ጥሩ ሰው ከሆኑ እንደዚህ አይነት ልጆች እንደው ከየት ሊፈጠሩ ይችላሉ ብለው ያስባሉ? እንግዲህ የእግዚአብሔር ስራ ነው። የእግዚአብሔር ስራ አንተም ስለጠየቀኝ እንጂ እንደነገርኩ ሲጀመር ስለ እርሶም ልናወራ አይደለም በእርግጥ የተገናኘው። ግን ያው ምንድነው ስለራስ ወደ ኋላ ታሪክ ስትጠይቀኝ ወደ ኋላ ያለውን ነገር ስትነግረኝ ያለውን ነገር ነው እየነገርኩ የመጣሁት እንጂ ስለራስ ሰው ነው ሊነግርህ የሚፈልገው። እኔም ያልኩት እሱ ነው። አሁን እርሶ መጥፎ ሰውት ናስላት እንግዲህ ሰው ይናገረው እንጂ እኔ አላውቅም አሉ። ጥሩ ሰው ነው ስለት ግን ያደኩበት መንገድ ጥሩ ነው ደግ ነው ሲሉ እንዴ ሰው እንዴት ነው ራሱን ከፍ እያደረጉ ነው እንዴ ብዬ ከማሰብ ነው። እኔ አንድ ሁለት ጥያቄዎች አሉኝ። እንግዲህ ያው ካወራን አይቀር የሆድ ወዳችንም ከተጨዋወትን አይቀር አንድ ያጋጠመኝ ነገር ነበርና ምናልባት እርሶም ያው እዚሁ የሃይማኖቱ ነገር ውስጥ ስላሉበት የሚያውቁት ነገር ካለ እንዲነግሩኝ እንዲያው እንዲያስተምሩን ነው። ያው እርሶ አስተማሪም ስለሆኑ ነውና አንድ ጓደኛዬ እህቱ ላይ ማለት ነው እህቱ ናትና እንደዚህ አሟት ነበር እና አሟት አንድ እንደው እንደ ደፍተራ መሰለኝ እርግጠኛም እንኳን አይደለሁም እኛ በሌለንበት ቤት ውስጥ እንደዚህ ሆነ እንደዚህ ክብ እየሰራ እንደዚህ ዙሪያው እንደዚህ ቱቱቱቱ እንደዚህ ያነበንባል። ከዛ እንደዚህ ቱቱቱቱ ይላል የሆነ ነገር ይረጫል። ብቻ በቃ የሆነ ነገር ያደርጋል ቤት ውስጥና እንዲያው ይሄ ነገር እርሶ ከሚያውቁት እንዲያው እያሻላት ነው ወይስ ሌላ ነገር? ምን ድግምት ነው እኮ ልጅ እንዲህ ያረገ የበተነ ያሽከረከረ ሶስት ጊዜ ነው እንደዚህ ያረጋል። 1 2 3 ብሎ ይቆጥራል። ከዛ ቱቱቱቱ ይላል። የሆነ ነገር እንደዚህ በእጁ ደግሞ እንደዚህ የሆነ እንደ ማንበብ ምናምን ነገር ያደርጋል። ድግምት ነው ልጅ ይሄንን ቶሎ ብላችሁ መተት ነው ይሄው ማለት ነው። ድግምት ነው መተት ነው ድግምት ነው። ቶሎ ብላችሁ በጸበል ማስለቀቅ መቻል አለ። እንዴት ይለቃል? በፍጥነት ሄዳችሁ የሚያምኑበትን ቦታ
ቤተሰቧ ልጁ የታመመው የሚያምንበትን ቦታ ሄዳችሁ ጸበል ቦታ በፍጥነት በቃ ይሄ ድግምት ነው እንንገራቸው ለባለ ጸበል ለሚያስቀምጡት። አዎ ቶሎ ብሎ በፍጥነት ጸበሉ እንዲጠፋ ማድረግ አለባቸው። ይሄ ድግምት ነው። እንደዚህ ይደረጋል ድግምት። ምን አይነት ድግምት ነው እንደዚህ የሚደረገው? ቶሎ ብለው ያ ድግምት እኮ የተለያየ ነው ድግምት ያለበት እና ቶሎ ብለው ነው ወደ ጸበል ቦታ መሄድ ያለበት። ይሄ ቶሎ ወደ ጸበል መሄድ ያለበት። ጸበል ሄዶ ቶሎ ብለው ድግምቱን ማስለቀቅ አለባቸው ጸበል ቦታ። ልጄ እየነገርኩ ነው። ስለዚህ መድኃኒቱ ጸበል ነው መድኃኒቱ። ራሱ መፍታትም አይችልም። ያው በጸበል ነው የሚፈታው። ከበድ ካለ ራሱን ይዞ ሄዶ ማስፈታትም ይቻላል። ራሱን ይሄን ያረጋውን እሱን አብሮ ወደ ጸበል ይዞ መሄድ። ተይዞ እና ይሄ ድግምት ነው። የሚገርሙት ቆይ ቪዲዮ ላሳዩት እና አይቼዋለሁ። ሰውየው አባታችን አሁን ያልኩት ይሄን ነገር እንዴት እንዳደረጉት ያውቃሉ። ይሁሉት እና ማናቸው ይሄን የሚያደርጉት? አዩት አባታችን እርሶ ቀስ ይበሉ እንጂ ምኑን ቀስለዋለሁ። ቆይ ልጄ ቆይ ምንድን ነው ልጄ አቆመልኝ። ምኑ ይቆም? አንዴ ቆይ ምኑ ነው የሚቆመው? ቀስ ብለን እንነጋገራለን። ምኑ ይሄ ከባድ ነው። ማንን አይተው ነው? አዩት አይደል? ቆይ ልጄ ማን ነው ይሄን ድግምት የሚሰራው? ማን ነው የሚቆመው? ይኸው ልጄ እንነጋገር። ይኸው ልጄ አቆምበልኝ። ይሄንን ምኑን ይቆም? የሚቀርጸውን አቆምበልኝ። ይሄኛው ቀረጻው ለምን? ከባድ ችግር ነው። ብዙ ሰው ነው የሚጎዳው። ልጄ አንዴ አስቆምልኝና እንነጋገራለን ቀስ ብለን። ልጄ አጥፋላቸው። ችግር የለውም። እሺ እስኪ እንገሩኝ። አሁን እርሶ ነው አይደል ይሄ መተት ሲያደርጉት የነበሩት? አይ ልጄ ልክ ነኝ። እርሶ ነው ተቸግሬ ነው እኮ ልጄ። እርሶ ነው ግን እሱ እኔ ነኝ። ዛሬ ጠዋት እንግዲህ እዚህ ጋር ሆነው እንዲህ ቱቱቱ ሲሉ ነበር። ስለዚህ ልጅቷ ላይ እየደገሙባት ነበር ማለት ነው። አይ ልጄ ይኸውልህ እንግዲህ ታሪኩን ላውራልህ። እኔ በጣም ተቸግሬ ነው ያለሁት። እንግዲህ በጣም ችግር አለብኝ። ልጆቼ ቅድም እንዳልኩ ሶስቱም ልጆቼ ሰይጣኖች ናቸው። ሶስቱም ልጆቼ ፈንክተው ሰው ጎርተው ጣቢያ ነው የሚሄደው፣ እስር ቤት ነው የሚሄደው፣ ሆስፒታል ገንዘብ አወጣለሁ ለደበደቡት፣ ለፈነከቱት፣ ለጎዱት ሰው በየቀኑ ነው። በቃ ሰይጣኖች ናቸው። አንደኛው እንኳን እናቱን ለመግደል በጩቤ ለመግደል የመጨረሻ ደረጃ ላይ ሰይጣኖች፣ የመጨረሻ ሰይጣን እዚህ ደረጃ ላይ ነፍሱን የእናቱን ነፍስ ለማጥፋት የደረሰ ልጅ ነው ያለኝ። የተረገሙ ልጆች የተረገሙ ልጆች አለች። የተረገሙ ልጆች እዚህ ውስጥ ስብስብ ውስጥ የገባሁት የልጆቼ ችግር ይሄንን እፈታለሁ ብዬ ነው የገባሁት። እቺ ልጅም እቤቴ ትመጣ ነበር። የመሰረት ልጅ እንደው ያላት እንቅስቃሴ፣ ስርዓቷ፣ የትምህርት ጉብዝናዋ ለልጆቼ በጣም እፈልግ ነበር ልጆቼ ላይ እንዲሆን። ይሄ ጥንካሬዋ፣ ይሄ አስተሳሰቧ፣ ይሄ ጉብዝናዋ፣ ይሄ በሰው መወደዷ ጠቅላላ። ስለዚህ እዚች ልጅ እቤቴ ትመጣለች፣ ልጄን ታስጠናለች። የሷን እድል የሷን እንትን ወደ ልጆቼ እንዲገባ አድርጌያለሁ። እንደው ይቅር በለኝና ወደ ሴቷ ልጅ ይቅር በለኝና ተነጋግረን እንዴት አድርገው አደረጉት? ያው መድኃኒቱ አለ ከሱ ጋር የሚያያዝ የሚሰራ መድኃኒት እኮ። እንዴት ነው እሱን እስኪ እንገሩኝ። እንዴት ነው መድኃኒቱ? የሚቀመም መድኃኒት አለ የተለያየ ቅጠላቅጠል። ያው ድሮ በተማርኩበት ደፍተራዎች የሚማሩ አሉ። ከነሱ ከተማሩት ያው ቆንጠር አድርገው ትምህርቱን ይሰጡሃል። ይሄን እንድታስደርግ፣ ይሄን እንድትሰራ፣ ወደ አንተ ወደምትፈልገው እንዲደረግልህ የሚያደርጉበት ጸሎትም እንትንም አለው። ያ ድግምቱ የሚሰራበትም ከዛ ቅመማ ተደርጎ ነው የሚሰራውና ያችን ነገር ተምሬ መጥቼ ነው ያችን ነገር ወደዚች ያደረኳትና ቤት ውስጥ ምግብ ምናምን ሲሰጣት የነበረው የተለየ ሳህን ሲያደርጉት የነበረው ሆን ብሎ ነው ማለት ነው። በቃ ይሄ ነው ሁሉን ነገር ያዝሃል። እንትኑ ያዝሃል። የምታደርገውን ነገር በተለየ አቅርቦት ነው ማቅረብ ያለብህ። ካለበለዛ ከተነካካይ ችግር ወደ ሌላው ይሄዳል። ያቺ የተለየች ሳህን ለዛ ሰው ለተፈለገው ሰው ነው ማቅረብ ያለብህ። መድኃኒቱንም ደግመህም ከምግቡ ጋር ልጅቷን ምግብ አንዳንዴኛ ጋር ትበላለች፣ እዛም እንሰጣታለን ከምግቡ ጋር። እዚህም መጥቼ ደግማለሁ። የልጅቷ የነበረው እድል ጠቅላላ ወደ ልጆቼ እንዲገባ አድርጌያለሁ። እንደው እግዚአብሔር ይቅር ይበልህ፣ ይቅር ይበለኝ። እንደው ልጄ እንነጋገር። ቆይ እያወራን ነው እንግዲህ፣ አይንገብገቡብኝ። ስለዚህ የመክሊትን እድል አንስተው ለልጆት፣ ልጅ ሁሉንም ነገር እያነሱ ነው እንግዲህ ለሰው የሰጧት ለልጆት። ወሰድኳት። ያው ተቸግሬ ነው እኮ ልጅ።
ልጄ የምነግርህ ነገር ምንድነው? ሁሌ ደርሼ ስራ ውዬ ቤተክርስቲያን ደርሼ ስመጣ ልጅቷ እናቷን ስደበድብ ነው ሴቷ በቃ ሴጣኑና ስደበድብ ስትቀጠቅጣት እናቷን ማለት ነው የምደርሰው። በቃ የልጄ ይሄ ዕጣ ይሄ እንዳይሆን ከልጅቷ ወስጄ ልጄ ላይ አድርጌያለሁ። እንደው እግዚአብሔር የሚገርም እነሱ ከሁለቱ ልጆች አንደኛው እርዳታ የሚረዳ ጥሩ ልጅ አላት። የኔ ሶስቱም ነው እኮ ሶስቱም ሰይጣኖች የሆኑ ሶስቱም ልጆች በነዛ መከራ ያለው በዚህኛው እዚህ ቤት መከራ ያለው ስቃይን ነው ማለት። እርሶ ምናልባት ለቤተሰቦቹ መጥፎ ልጅ ሆነውስ ቢሆን እንደዚህ ሆኑ? አይ የኔ ነገር ያው ቅድም ተናግሬዋለሁ እኮ የኔ አስተዳደጌ ከጥሩ ነው አድጌ የመጣሁት እና ጥሩ ነበር። እርሶ ልጅም እያሉ ለቤተሰቦቹ አያስቸግሩም? እርሶ እንግዲህ ልጅነትን ባህሪ አላቆም ካደግኩ በኋላ የነበረኝ ባህሪ ታዛዥና ቤተክርስቲያን አገልጋይ ቆሎ ተማሪዎች ጋር አብሬ እየተማርኩ መጣ። እግዚአብሔር ይወሎት ምን የሚባል አባባል አለ መሰለህ? እግዚአብሔር የእባብን ልብ አየውና እግር ነሳው ይላል። እርሶም እንግዲህ የእርሶ ልብ ታየና በልጆት ተፈተኑ። እርሶ በልጆት የተፈተኑትን ፈተና ከመወጣት ይልቅ ወደ እግዚአብሔር ቤት ወደ ጸበል ወስዶ መልካም ልጆች ሆኖ እንዲያድጉ ከማድረግ ይልቅ መጥፎ ነገር እናሰቡ። ምን ያህል ውስጦት ክፉ ቢሆን ነው እንዴው ምን ደሞ እየነገሩኝ እንዴት እንዳሳደገቻቸው እንዴት መከራን እንደበላት እየነገሩኝ እርሷ ላይ እንዴት ይጨክናሉ? እንደው ልጅ ምን ላድርግ ብለህ ነው? የኔ ችግር የኔ ጭንቀት የኔ ስቃይ በልጦ ከፍ ያለ ሆኖ አስቸጋሪ ሆኖ ተቸግሬ ተሰቃይቼ ራሴን ለማጥፋት ሁላ ደርሼ ነበር። እንግዲህ ልጅ ምን ላድርግ? በመድኃኒዓለም ስም ጠይቄሃለሁ፣ በእግዚአብሔር ስም እንደው ልጅ ተነጋግረን የምናስተካክለው እናደርገን ብዙ ነገር ደረጃ ይኸውልህ መድኃኒዓለምን ክርስቶስን እግዚአብሔርን የሚያቅሰው በድሃ ላይ አይጨክን። ይኸውልህ ልጅ እግዚአብሔር የማይወደው ስራ ነው ትልቁ ድሃ ላይ መጨከን። እርሶ የጨከኑት ድሃ ላይ እንዲያው ያለው የተረፈው ላይ አይደለም፣ ምንም የሌላት ምስኪን ድሃ ላይ ልጆቿን ለማሳደግ መከራዋን ያየች እናት ላይ ልጇን አዝላ አሻሮ ስትቆላ የነበረች እናት ላይ ጀርባዋ ላይ አድርጋ እሳት ሲያንገበግባት የነበረች እናት ላይ እርሶ ጨከኑ። ያውም እያዩ አይተዋል እኮ ጉዳቷን፣ ስቃይዋን፣ መከራዋን እኮ ቁጭ ብለው እዚሁ ጎረቤት ላይ ሆነው አይተዋል። እርሶ ግን ልቦ ተራራ። እንዴት ነው ታዲያ እኔ ለእርሶ ልራራ የምችለው? እንዴት ነው ታዲያ እግዚአብሔር ለእርሶ የሚራራው? አይደለም 3 ልጅ እና እርሶ 33 ልጅ ቢወልዱ 33ቱም የተረገሙ ነው የሚሆኑት። ቅድም እንዳልኩት ነው እግዚአብሔር የእባብን ልብ አየና እግር ነሳው። እርሶም ልቦትን አየና እግዚአብሔር ልጅ ነሳዎት። መልካም ሰው ቢሆኑ እግዚአብሔር ነው ምሎት ልጆች ይስተካከላል። የትኛውም ልጅ ይስተካከላል። ሁሌም ልጅ መጥፎ ሆኖ አይኖርም። ሁሌም ልጅ ባለጌ ሆኖ አይኖርም። የሆነ ጊዜ ላይ የትኛውም ልጅ ይስተካከላል። እርሶ ግን ብልጣ ብልጥ ሆኑ፣ የድሃን እንባ ይዘው ሄዱ። እኔ ደግሞ እርሶ ለፍርድ ቤት ወስዶታል፣ ለጣቢያ ወስዶታል። ግድ የለም ልጄ ምንድነው ሰማኝ ልጄ ይኸው እኔ እኮ የኔን ጭንቀት ብታየው ከዛ የባሰ ጭንቀት ውስጥ ነው እኮ የነበርኩት እኮ። እኔ እኮ ተቸግሬ ስለ ምንድነው ጣቢያ ማድረ ያለው በልጆቼ ምክንያት ሰው ገደሉ፣ ሰው ደበደቡ፣ ሰው ፈነከቱ ተብዬ እኮ ጣቢያ አድረ ያለው ስንት ቀን አድረ ያለው በረንዳ ላይ ብርድ ላይ ታስሬ ያለው እኮ እዛ ወደ ስንት ሺህ ብር አምጣ ተብዬ የለኝን ብር አጥቼ እስር ቤት እንድገባ ተደርጊያለሁ በሁለቱ ልጆች። የሁለቱ ልጆች ችግር ደግሞ ያደረሱት አደጋ እኔ ላይ ደርሶብኛል። ሰውነቴ ቆሰለው የተቸገርኩት ነገር እኮ እዚህ እናቷን ተቀጠቅጣለች። ከሞት ነው የተረፈችው እናቷ እኮ በጩቤ ልትገላት ብላ። እኔ እኮ ተቸግሬ ነው ስላለው ነው። እኔ እርሱ አልተቸገሩም አይደለም ጥያቄ። ልክ ነህ ልጄ፣ እነግባባና አጥፈቻለሁ። ልክ ነህ። ይሄንን ነገር ማስተካከል አለ። የልጄም እኮ በየጊዜው መታደስ አለበት። ለዛ ነው እየመጡ 10 ጊዜ ትቱ የሚሉበት። መታደስ አለበት፣ አለበለዚያ ችግር ነው የሚሆነው እኮ ለሁሉም ችግር ነው ይሆናል። ስለዚህ አሁንም እርሶ እያሉኝ ያሉ እኔና እርሶ እንግባባና እንስማማና መክሊት አሁንም ታማ ትቀጥል ነው። ልጆት ደግሞ ጥሩና ትቀጥል። እንደው ግድ የለም እንደሱም ሊሆን ላይሆን ይችላል። እንዴት ነው የሚሆነው? እስኪ እሺ ምን ያሰቡ ፈንታ ደግሞ እንዴት ላርጋት ነው? ልጄ እንኳን እኮ ካልታደሰ ወደ ችግር ውስጥ ተመልሳ ነው እናቷን ለመግደል ነው እኮ የምትሄደው ልጄ። እና አሁን የእርሶን ችግር እቺ ምስኪን መሰረት ትወጣው ነው የሚሉኝ? መክሊት ትወጣው ነው የሚሉኝ? ይሄ ችግር አይወሎት ችግሩ የመጣው ለእርሶ ነው። እግዚአብሔር ኢዮብን ሲፈትነው ኢዮብን ነው የፈተነው አይደል? ልክ ነህ። አዎ ኢዮብን ነው እንጂ የፈተነው ሳራን አይደለም። ስለዚህ የተፈተኑት እርሶ ነው። ፈተናው የመጣው ለእርሶ ነው። እርሶ ደግሞ እግዚአብሔርን የሚያመልኩ እግዚአብሔርን የሚያምኑ የእውነት እንደሚሉት ደግሞ የእግዚአብሔር ሰው ከሆኑ ለእግዚአብሔር ሰጥተው ልጆችዎትን
እዛው ጸበል ቤት ወሰዱ እንጂ አመተው መሰረት ቤት የሚከቱት የእርሶን ጣጣ መሰረት መሸከሚያዎት ናት። መሰረት አዛኝ ናት። የእርሶን ችግር አይደለም። ግድ የለም ምንም ግድ እርሶ ግድ የለም እኔ ግድ የለም አይበሉኝ። ምንም መፍትሄ የለውም። አሁን መፍትሄው ምን መሰለህ? መክፈል የሚገባኝ ከሆነ እከፍላለሁ። አልፈልግም። ለሁለቱ መፍትሄ እናመጣለን። ለልጆት ይክፈሉ። አሁን እንትኑን ያንሱና እዛ ለደበደቡ ልጆት ለእርሶ ለጣቢያ ይክፈሉ። አሁን ይነሱ። ወደ ጣቢያ ነው የምንሄደው። ይነሱ። ምንም ግድ የለም ምናምን ብለንም አሁን ይነሱ። በሉ ሂዱ፣ ቀጥሉ። እንግዲህ እህቴ ያው የተፈጠረው ነገር እንዳየሽው ነው። በጣም አዝነናል። ለብዙ ሰው አራያ የሚሆኑ አባት ናቸው። እንግዲህ ይህንን ነገር አደረጉ። አሁን ይህን ምን ማለት ይቻላል? በጣም ከባድ። ግን አንቺ ያው ጠርጥረሽ ነበር መጀመሪያም። ያው ይሄ ግን እንዴት ልጠረጥሪያቸው ቻልሽ? እንዴት ይሄ ሀሳብ መጣልሽ? ያው አንዳንዴ ልጆች ጎበዝ ተማሪዎች በሆነ ምክንያት ትምህርታቸውን ያቋርጣሉ። የተለያዩ ነገሮች አለ እስከ ማበድ ደረጃ የሚያደርሱ መድኃኒቶች አሉ ሲባል እሰማለሁ። እና ያን ነገር ነው እኔ እያሰብኩ ያለሁት። ምን ሆና ነው በቃ እንደገና ደግሞ የእሳቸው ልጅ ሰነፍ የነበረችው አሁን ጎበዝ ሆና ለውጥ ሲኖር ሳይ ምንድን ነው እሱ ችግሩ ብዬ ያረጋሉም ብዬም አላሰብኩም። ስለእውነት እንደው ምናልባት እንደው ጥርጣሬ እውነት ከሆነ ብዬ ነው ወደ እናንተም የመጣሁት። በጣም አሁን እኛ ድብቁን ካሜራ እያየን እንዴት ምን ይባላል እድል የእሷን የመክሊትን እድል ወስደው በጣም ነው የገረመን። አየሽ አይደል? አንቺም አሁን ሰው ቤት ምናምን ምግብ ምናምን አይበላም። እሺ ብዙ ጊዜ ወላጆች የሚሉት ነገር እኮ ትክክል እኮ ነው የእውነት። አሁን እዛ ምግብ ሲያበሉሽ የነበረው ምናምን ሆን ተብሎ ነበር ማለት ነው። አሁን ደህና ነሽ አይደል? በቃ ምንድነው አሁን ራሳቸው ደግሞ እኮ ነው የነገሩ። የሚገርምሽ ነገር እንደዚህ ተደርጓልና ምንድነው መፍትሄው ምናምን ስንላቸው አረ ይሄማ በቃ መፍትሄው ቀጥታ ጸበል መውሰድ ነው ምናምን ነው ያሉት። እንግዲህ ፖሊስ ጣቢያም ሄደን ነው የሚገርመው። አዎ እንደዚህ አይነት ነገር እኔ መቼም ጠብቄም አላውቅም። እኔ አላውቅም ብቻ እንዴት እንደሚሆን ልጆቻቸው በጣም አስቸጋሪ ናቸው ማለት ነው። እነሱ የእሳቸው ልጆች በጣም አስቸጋሪ ናቸው። አስቸጋሪ ናቸው። ግን ደግሞ እሳቸው የሚያሉት እንደዚህ በቃ ልጆቼ ሲያስቸግሩኝ እንዲያው ቢያንስ ባንዱ ልካስ ብዬ የእሷን እድል ወሰድን ነው የሚሉትና አንቺ አብረን እየበላን አብረን እየጠጣን እንዴት ይከብዳል። በጣም ሰው ማመን በጣም ከባድ ነው። በጣም ዞሮ እንኳን ታወቀ። አሁን ትልቁ ነገር አስቢው እስኪ በየጊዜው እየመጡ እያደሱት ነበር። የሚገርምሽ ነገር ዛሬ እየታደሰ ነበር። እንደዚህ ምናምን ሲያረጉት የነበረው ነገር ምናምን እያደሱት ነው። አንቺ የጸሎት የተደረገልኝ ነው ያለሽ፣ እሳቸው ደግሞ ሌላ ነገር እያረጉ ነውና አሁን እንደው በቃ አሁን ለዚህ አሁን ምንስ ይባላል? ለሰውም ራሱ ምን ተብሎ ነው የሚነገረው? ምን ተብሎ ይነገራል? ሰው በሰፈር የተከበሩ በሰፈር እንትን ያሉ እንዴት ተብሎ እሳቸው ናቸው ቢባልስ ማን ያምናልስ? አዎ በጣም ብቻ ያው እንግዲህ ለልጅሽም ደውለሽ ንገሪው ያለውን ነገር። እኛም እንግዲህ የምንችለውን ነገር አድርገናል። እግዚአብሔር ያው ይታይ ይጋለጥ ብሎ እንግዲህ አጋልጦታል። ዋናው እሱ ነው። እንግዲህ እሷንም ጸበል ይዘናት እንሄዳለን። እንዳልኩሽ እሳቸው ነው ወደ ጣቢያን ይዘናቸው ሄድ ነው። ነገር ግን እሳቸው የተናገሩት ነገር አለ። ይሄ መተቱን ያረገበት ሰው ይዘነው ወደ ጸበል እንሄዳለን። እዛ ላይ እንዲፈታ ማድረግ እንችላለን። እዛው ላይ ጸበል እየተረጩ ሁለቱም መተት አድራጊውም እሷም አንድ ላይ ጸበል እየተጸበሉ እንዲወጣ ይደረጋል አይነት ነገር ብለውናል። ስለዚህ እንደዛ የሚደረግ ከሆነ መጀመሪያ እሷን ይዘናት እንሂድና ጸበል አይሹ ባንዴ ተኛች ባንዴ ትነቃለች ነው አይደለ? ስለዚህ እሷን ጸበል ይዘናት እንሂድና ያለውን ነገር እዛ ያሉት አባቶች የሚሉን ነገር ሰምተን እሳቸው የሚያስፈልጉ ከሆነ ይዘናቸው መተን እዛው ላይ ጸበሉ ላይ እንዲለፈልፉና እንዲወጡልን እናደርጋለን። ካልሆነ ደግሞ እዛው ላይ ጸበላችሁን እናንተ 2 ሳምንት የሚሆን 3 ሳምንት ቁጭ ብላችሁ በስርዓት ጸበላችሁን ተጸብላችሁ ጠጥታችሁ ጸበሉን ምናምን ቅባ ቅዱስን ማርጋችሁ ትመለሳላችሁ። እሺ እንደዛ እናደርጋለን። እንግዲህ እናመሰግናለን። ውድ ቤተሰቦቼ ያው የተፈጠረው ነገር እንዳያችሁት ነው።
በጣም ያሳፍራል። ግን አሁን ይሄንን ነገር አረጉ ማለት ያው ከስንት አንድ ተደረገ ነው እንጂ ሁሉም ሰው ይሄን ያረጋል ወይም ሁሉም ቄስ ይሄን ያረጋል ማለት አይደለም። ከስንት አንድ ግን እንደ ሰው ሊያጠፉ ሊሳሳቱ ይችላሉ። ሰው ባንዱ ምክንያት ሁሉንም መውቀስ ትክክል ነው ብዬ አላምንም። ነገር ግን ዛሬ ያገኘናቸው አባት እንግዲህ ይሄን ያህል ስህተት አግኝተንባቸዋል። እኛም ሁኔታውን አሳልፈን ለህግ ሰጥተናል። እናንተም ከዚህ ቪዲዮ ላይ ትምህርት ትወስዱበታላችሁ። በተለይ ልጆች ያላችሁ ወላጆች ሌላ ቤት ላይ ሄዶ ይሄ ምግብ መብላቱ ምናምን አንዳንዴ ትክክል ነው ብዬ አላምንም። ድሮኛ ልጅ እያለን በቃ እዛ ሄዳችሁ ምግብ እንዳትበሉ ምናምን ስንባል ለምንድን ነው እንዴ ጥሩ ምግብ እኮ ነው ያለው ምናምን እንል ነበርና ልክ አይደለም። በቃ ወላጅ የሚታየው ነገር አለ፣ የሚሰማው ነገር አለና ወላጅን መስማትም አለባችሁ ለልጆች። ወላጆችም ደግሞ ልጆቻችሁ እንደዚህ አይነት ምከሩ ለማለት እወዳለሁ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን ቴንኪዩ። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ ደግሞ ሞቅ ያደረጋችሁትን ሰዎች በጣም አመሰግናለሁ። በቀጣይ በሌላ ስራ እስክንገናኝ ድረስ ሰላም።